በቅባ ቅዱስ ተቀብተው ጸሎት ተደርጎ የሚነግስ ንጉሥ እግዚአብሔር የሚመርጠው በዓለም ላይ የለም። በእስራኤል በሕዝበ እስራኤል እርስ በርሱ ምን እየሰራ ነው? አሁን ያለን እርስ በርሱ ይተላለቃል፣ እርስ በርሱ ይተራረዳል። ዛሬ ጠበል ፈለቀ እዚህ ቦታ እንዲሆነ እንዲታምር ተሰራ። ደግሞ አንድ አማርኛ አንጥተዋል። ሰሞኑን ጆሮ የሚጠልዝ ምን ሰማዋል? አባቶቻችን ሐዋርያት ቅዱሳን ስፔሻሊስት ተብለው አይጠሩ። ድውይ መፈወሱ፣ ሙት ማንሳቱ፣ ለምጽ ማንሳቱ፣ አጋንንት ማውጣቱ ለእነኚህ ካህናት ነው ስልጣን የሰጡ። ከነኚህ ካህናት ትክክለኛ ቤተ ክርስቲያን የመደበችው ካህን መሆኑን ካላወቃችሁ እንዳትገቡ። ሰርግ ይደገሳል፣ 7 ሰዓት ይጠራል፣ 10 ሰዓት ይመጣሉ። ሲንቀዠቀዡ መናፈሻ ነፍሶባቸው ይመጣሉ። ወዲያው ይመጡና ምን ይደረጋል? አሁን ጸሎት ይደረጋል። አባ ገሌ ወይም መመሪ ቀሲስ ገሌ 10 ደቂቃ ያስተምራል። ቀልድ አጋንንት ሲቀልድብህ ይከርማል። ጋብቻ ነው ያለ ነገር 10 ደቂቃ ነው ትምህርቱ። አተውትም ለዛ መናፈሻ አትቀርም። ከደጅ እንዳለ እወቁ። ከደጅ የቆመ ፈጥኖ እንዲገባ፣ ፈጥኖ ይህ ዓለም እንደሚያልፍ ምጽአቱ እንደሚፈጸም እወቁ ብሎ አስተማራቸው። ለወለ እግዚአብሔር ይባርካችሁ። እግዚአብሔር ያክብርልኝ። መልአከ እግዚአብሔር ቁመላ የተኙትን አስነሱ። አይተም በቃ ወጭ በሉ፣ አረፈሉ። እግዚአብሔር ይቁምላችሁ። መልአከ እግዚአብሔር ይቁም። እግዚአብሔር ያክብርልኝ። አባቴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ለልዑል እግዚአብሔር ክብር ምስጋና ይሁን። እግዚአብሔር ያደላችሁ ልዑል እግዚአብሔር ለዘላለም ክብር የጠራችሁ እሱ ፈቅዶ እንድንገናኝ የታደላችሁ ሁሉ ወገኖቼ ለስም አጠራሩ ክብር ምስጋና ይግባው። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን አረፈዳችሁ? እንደምን አላችሁ? ያገናኘን ጌታ፣ ዛሬው ዕለት ያደረሰን ጌታ፣ ጾሙንም እዚህ ዕለት ለማድረስ ያበቃን ጌታ ቸርነቱ አያልቅበትምና ስሙ የከበረ ይሁን። በተለይም እሱን የምናውቅበት አእምሮ የሰጠን ድንግል እመቤታችን ፍቅሯን በልቦናችን ስሟን በአንደበታችን የቀረጸልን አምላክ ክብር ምስጋና ይድረሰው። ከቀን መኝታ ያዳነን፣ የዕለት ጉርስ የዕለት ልብስ ያልነፈገን፣ ማደሪያ ያልነሳን ቸርነቱ የማያልቅበት አምላካችን ክብርና ምስጋና ለሱ ይሁን። ምን ቆይባትን ጊዜ እንዲባርክልን፣ አንደበቴን የተከናወነ እንዲያደርገው፣ አስተምሮ በአእምሮ እንዲመልሰን፣ እናንተን ውድ ወገኖቼን በተለይም ቅድስት ድንግል እመቤታችን ይዤ እናንተ በወገኖቼ ፊት በልዑል እግዚአብሔር ዙፋን ፊት ራሴን ዝቅ አድርጌ በትሕትና እለምነዋለሁ። ልመናዬን የሰማኝ አምላክ ክብርና ምስጋና ለሱ ይሁን። አንደበቴን ለሥላሴ አደራ ሰጥቻለሁ። መክፈቻዬ መዝሙር 49 ቁጥር 3 49ኛው መዝሙር ቁጥር 3 እንዲህ ይላል ዘማሪው። እናቱ ሁብሊ ነው ስሟ፣ አባቱ እሴይ ዳዊት። የታደለች ማኅፀኗን ባርኮላት ዘማሪ ልጅ ወለደች። በጣቶቹ በገናን በክንዶቹ መሰንቆ መጥቶበታል። የታደለ ሰው ያልበደለች ምስጋና ይድረሰው። ማኅፀኗን የባረከ አምላክ ምስጋና ይግባው። በዚህ ዘመን መውለድ ያልጨረሱ ሰዎች እንደው ምን እያሉ ይለምኑት ይሆን እግዚአብሔርን? አይ ብላችን እንደው ምን ወልደን ምን ትተን እንሄድ ይሆን? ያህር ይሁንን። ለማንኛውም ወደ ዳዊት እገባለሁ። እግዚአብሔር ሰጋደ ይመጽእ ወአምላክነሂ ኢያረምም እሳት ይነድድ ቅድሜሁ
አውዶሂ አውሎ ብዙ ትርጓሜ ልዑል እግዚአብሔር ግልጥ ሆኖ ይመጣል። በሥጋ ማርያም አይተነዋል። በተዋህዶ የከበረ አምላክ አንድም ፈጣሪያችን አምላካችን ልዑል እግዚአብሔር ተገልጦ ይመጣል። ዝም አይልም፣ መጥቶም ዝም አይልም። በበጎች ካህናት ላይ አድሮ ክፎች ካህናትን ይዘልፋል። ክፎች ካህናት ማለት መንጋውን የማይጠብቁ መንጋውን የበተኑ እረኞች ማለት ነው። የመንጋው ባለቤት እነዚህን በጎቹን መልሰዋል። መንጋውን የማይጠብቁ መንጋውን የበተኑ እረኞችን ክፎች እረኞች ይላቸዋል። የመንጋው ባለቤት እነዚህን በጎቹን የበተኑ ማለት ጣዖት ሲያመልኩ፣ ክፉ መንገድ ሲሄዱ፣ ክፉ ሥራ ሲሰሩ፣ ግፍ ሲሰሩ እያዩ ከዚህ ክፉ መንገድ እንዲመለሱ በጎቹን ያልጠበቁትን ክፎች እረኞች ክፎች ካህናት ብሎ ያስቀምጣቸዋል። መጽሐፋችን ክፎች ካህናት ይላቸዋል። እነዚህን ክፎች ካህናት በበጎች ካህናት አድሮ ይዘልፋቸዋል። አንድም የተሰጣቸውን አደራ ያልዘነጉ ታጥቀው መንጋውን ማለት በጎቹን በሚጠብቁ በደጋጎቹ ካህናት አድሮ ክፎች ጨካኞች ካህናትን ይዘልፋቸዋል። ይህ መዝሙር ዘለፋ ካህናት ይባላል። ክፎች ካህናትን ለማወቅ ትንቢተ ሕዝቅኤል 34 ምዕራፍን አንብቡት። እግረ መንገዱን ዘካርያስ 11 ከ15 ቁጥር ጀምራችሁ እስከ ፍጻሜ ምዕራፍ አንብቡት። እሳት ይነድድ ቅድሜሁ፣ በፊቱም እሳት ይቃጠላል። አንድም ከፊቱ እሳት ይነዳል። አውዶሂ አውሎ ብዙክ፣ በዙሪያው ብዙ ጥቅል ነፋስ አለ። አንድም በዙሪያው ጥቅል ነፋስ አለ ማለት እነዚህ ክፎች ካህናት የሚጠፉበት መቅሰፍት በባህሪው አለ። የእናቴ ልጅ መቅሰፍቱ ቢሉት የባህሪው ነው፣ ምሕረትም ቢሉት የባህሪው ነው። ሁሉ የራሱ ነው። አንድም መንጋውን የማይጠብቁ እረኞች ላይ ያድጉ አባጋ ወዮላቸው። ካህናቱም ይህ ትምህርት ካህናቱን ነገሥታቱን ይመለከታል። መንጋውን ለሚተዉ ለሰነፎች እረኞች ወዮላቸው። ወእላ ያህድጉ አባጋ አንድም አሌሎሙ ለእለ ከንቶ ይርእዩ አሌሎሙ ለእለ ከንቶ ይርእዩ። አንድም ከንቱ መጠበቅን ለሚጠብቁ ክፎች እረኞች ወዮላቸው። መንጋውን ለሚተዉ ለምናምንቴ እረኞች ወዮላቸው። ዘካርያስ 11 ላይ ምናምንቴ እረኞች ብሎ አስቀምጦታል። አንድም መቃብያንን ትሩፋንን በትሕርምት የሚኖሩትን ቅዱሳን ለሚያጠፉ ለእስራኤል እረኞች ወዮላቸው። ይህ ትምህርት ካህናቱን ነገሥታቱን በጠቅላላ ኖሎተ እስራኤልን ይመለከታል። ወፈለገ እሳት ይወህዝ ቅድሜሁ፣ የእሳትም ፈሳሽ ከፊቱ ይፈልቅና ይወጣ ነበር። በፊቱም የእሳት ፈሳሽ ይፈሳል። ይኸውም መቅሰፍተ ኃጥአን ከፊቱ ይወጣል። አንድም እንደሚገባ ሆነው ለሚያገለግሉ ንጹሐን ካህናት ሀብተ መንፈስ ቅዱስ ይሰጣቸዋል። አእላፍ አእላፋት የተላክዎ እልፍ አእላፋት በፊቱ ቆመው ነበር። አንድም የብዙ ብዙ የሚሆኑ መላእክት ያገለግሉት ነበር። ወትልፌታ አእላፋት ይቀውሙ አውዶ ቅድሜሁ፣ የብዙ ብዙ የሚሆኑ
መላእክት በዙሪያው ይቆማሉ። ወነበረ አውደ ወከሰተ መጻሕፍተ ፍርድም ሆነ መጻሕፍትም ተገለጡ። ጌታ በአደባባይ በዙፋኑ ተቀመጠ። አንድም መድኃኒታችን ኢየሱስ ክርስቶስ በምጽአት ጊዜ በአደባባይ በከበረው በፍርድ ዙፋኑ ተቀመጠ። ብሉይና አዲስ መጻሕፍት ተገለጡ። ብሉይና አዲስ መጻሕፍት እየተነበበ በመጻሕፍቱ ያለውን የሰሩ ወደ መንግሥተ ሰማያት ወደ ዘላለም ረፍትና ሕይወት ይገባሉ። በመጻሕፍቱ የተጻፈውን ያልሰሩ ያልፈጸሙ ወደ ዘላለም ኩነኔ፣ ወደ ዘላለም ስቃይ፣ ወደ ገሃነም ይገባሉ፣ ይሰደዳሉ። አንድም ጌታ በምጽአት ዕለት ምግባረ ኃጥአንንና ምግባረ ጻድቃንን መረመረ። ለሁሉም እንደየሥራቸው ዋጋቸውን ይከፍላቸዋል። ዳዊት ከዚህ ቆየ። ለአብ ምስጋና፣ ለወልድ ምስጋና፣ ለመንፈስ ቅዱስ ምስጋና ይሁን። ዕለቱ የተመቻቸ ዕለት ነው። ደብረ ዘይት። እነሆ ደብረ ዘይት ማለት ምን ማለት ነው? ይህን ትምህርት በማቴዎስ 24 ከ1 እስከ 36፣ ማርቆስ 13 ከቁጥር 1 ጀምሮ፣ ሉቃስ 20 ከቁጥር 5 ጀምሮ አንብቡት። የምንቆይበት ግን ማቴዎስ 24 ከቁጥር 1 እስከ 36 አለፍ አለፍ ብቻ ብያየዋለሁ። በመጀመሪያ ደብረ ዘይት ማለት ምን ማለት ነው? ደብረ ዘይት ማለት የወይራ ዛፍ ያለበት ተራራ ማለት ነው። ከወይራ ዛፍ ዘይት ይገኛል። ይህም ዘይት ቅባ ቅዱስ ይባላል። ከዚህ ዛፍ ቅባ ቅዱስ ስለሚገኝ ተራራው በወይራ ስለተሸፈነ ደብረ ዘይት ተብሏል። በሕገ ኦሪቱ አባቶቻችን ነቢያት፣ በዚያን ዘመን የነበሩ ካህናት ከወይራ በሚገኘው ዘይት ጸሎት አድርገው በሽተኛ ይፈውሱ ነበር። በሕገ ወንጌል ጌታችን መድኃኒታችን ኢየሱስ ክርስቶስ ተወልዶ ግብፅ በተሰደደ ጊዜ ኃይለኛ ክፉኛ ፀሐይ ስለነበር፣ በረሃው ሙቀቱም ከባድ ስለነበር ላባ ላበው ልብሱ ራሳ። ከዚያም እመቤታችን ጨመቀችው ላቡን። ላቡ ፈሰሰበት ላይ ዛፍ በቀለ፣ በለሳን ይባላል። ልክ ላቡ ፈሰሰበት ላይ እመቤታችን ልብሱን በጨመቀችው ጊዜ አለቀሰች። ልጄ ተቃጠለ፣ ነደደ በዚህ እሳት ብላ ምርር ብላ ብታለቅስ ቀና ብሎ እንባዋን አብሶ እናቴ ሆይ አይዞሽ፣ ይህ የምታየው የበቀለው ዛፍ በለሳን ይባላል። ወደፊት ወገኖችሽ ከዚህ ዛፍ በሚገኘው ዘይት ቅባት ሜሮን ነው። ብዙ ሕዝብ ወገኖችሽ ይድኑበታል፣ ዕውር ይበራበታል፣ ጎባጣ ይቀናበታል፣ ስሜ የሚጠራባቸው አብያተ ክርስቲያናት ይከብሩበታል፣ መንፈስ ቅዱስን ይታተሙበታል፣ አይዞሽ ደስ ይበልሽ ብሎ አጽናንቷታል። ላቡ በፈሰሰበት ላይ የበቀለ ዛፍ በለሳ። ልብ አድርጉ። እንደገና ከግብፅ በረሃ ጊዜዋን ጨርሳ የስደቷን በሄደች ጊዜ እመቤታችን በናዝሬት እንደቆዩ ጌታችን እርሱ ባወቀ የቅዱስ ዮሴፍ ዕረፍት ደረሰ። በዚያን ሰዓት ያችን በረሃ ለበረሃ እየተመረኮዘ የተንከራተተባት ብትር እንደገና በመቅደስ ፍሬ አፍርታ እነሆ እጮኛህን ለመውሰድ አትፍራ የሚል ጽሑፍ ለዋ ተጽፎባት የተገኘች ብትር 7 ቦታ ሰብሮ ግዛው ናዝሬት ገሊላ ተከላት። በ7 ቦታ ወዲያው ስር ይዛ ዛፍ ሆናለች። ግብፅ የበቀለው በለሳን፣ ናዝሬት የበቀለው በለሳን ሁለቱም አንድ አይነት ነው። ያ በላቡ ይሄ በእጁ የተተከለ አንድ አይነት ዛፍ ነው።
ሁሉም ማድረግ የሚችል አምላክ። ከዚህ የሚገኘው ቅባ ሜሮን ቅድም እንዳልኳችሁ በመንፈስ ቅዱስ የመጨረሻውን ክርስትና ተነስተን መቅደስ ስንገባ የምንቀባው የምንታተምበት ልጅነታችን የሚጸናበት ዳግም የማይደገም ሥርዓት የሚፈጸምበት ሜሮን በአዲስ ኪዳን ወዙ በእጁ የተከለው ዛፍ ነው። ዛሬ ቅባ ቅዱስ እያሉ ሕዝቡን ይቀልዱበታል። ቅባ ቅዱስ የሚያገለግለው አንደኛ ነገሥታት ይነግሱበት ነበር። ዛሬ እርስ በርሱ እየተመራረጠ ነው የሚናጎደው። በቅባ ቅዱስ ተቀብተው ጸሎት ተደርጎ የሚነግስ ንጉሥ እግዚአብሔር የሚመርጠው በዓለም ላይ የለም። ጠንቋይና ሟርተኛ እየተሰበሰቡ በፊት እንዲህ ያደርጉ የነበሩት ነቃቅሎ ጥሎት ይናጎዳል እርስ በርሱ እየተመራረጠ ዛሬ። ቀጥሎ ክርስትናው ስርዓቱ አልቆ የክርስትና ማጥመቂያው ውሃው የሚባረከው ክሩን መስቀሉ ላይ አድርጎ ቅባ ቅዱስ ነው ጠብ አድርጎ ውሃውን የሚባርከው ለክርስትና ማጥመቂያ። ሕፃኑ ሲጠመቅ የሚጨመረው ቅባ ቅዱስ ነው ማዩ ላይ ጠበሉ ላይ ከቀኝ ጎኑ የፈሰሰ ማይገቡ ይሆናል። ሁለተኛ ቀንዲል ይባላል። 7 ኤጲስቆጶሳት ወይም 7 ቀሳውስት ተጠርተው ነው ስርዓቱ የሚፈጸመው። ንስሐ ገብቶ ሰውየው አእምሮ ለሌላቸው የሞት በቃ ለተፈረደባቸው እስረኞች ልባሉ ለእብዶች አይፈጸምም ይሄ ስርዓት። ንስሐ ገብቶ በቃ የመጨረሻውን እረፍቱን ለሚጠብቅ ሰው የሚፈጸም ስርዓት። አራተኛው ቄደር ሃይማኖታቸውን ለውጠው ከሌላ እምነት ሄደው በንስሐ ሲመለሱ የሚታደሱበት። እሱንም ካህናት የሚገባው የታዘዘ ጸሎት አለ። ያንን የሚታዘዘውን ጸሎት አድርገው 4-5 ሆነው ነው በአንድ ሰው የሚፈጸም አይደለም። ጸሎቱ ትልቅ ነው፣ ረጅም ነው። እሱም ቄደር ይባላል። በየቡና ቤቱ ለተልከሰከሱ የሚፈጸም። ሌላው እናቴ ልጅ ሕሙማን እንዲፈወሱበት ጌታችን በበረሃ ለእመቤታችን እውር ይበራበታል፣ ጎባጣ ይቀናበታል፣ የታመሙ ይፈወሱበታል፣ ለምጽ ይነጻበታል ብሎ እንደነገራቸው ንጹሐን አባቶቻችንም በቅባ ሜሮን ቁራኝነትን እያስለቀቅሙ የተጠቀሙበት መሆኑን መጽሐፉ ይቻል። ስለዚህ ውሃ ጠበል 2 አይነት ነው። የፈለቀ ጠበል አለ፣ እየተቀዳ የሚጠመቁት ጠበል አለ። የሚቀዳው ጠበል በየዕለቱ በሜሮን ነው የሚባረከው። አባቴ ዲዮስቆሮስም እንዳስተማሩኝ እንዳሳዩ እየዕለቱ ይባረክ። የፈለቀው ጠበል መሆኑ ሲረጋገጥ ተፈትኖ ድዌ ተፈውሶበት ተጠምቆ ሲድን ቀጥ ካህናት ተሰብስበው በቦታው ጸሎት አድርገው ሜሮን ያፈሱበታል። በዓመት ጊዮርጊስ ቢሆን ለሚያዝያ ጊዮርጊስ፣ ስራ ጊዮርጊስ ቢሆን ለስራ ጊዮርጊስ፣ ጠበሉ የቅዱስ ጊዮርጊስ ከሆነ በዓመት አንዴ ወርደው እላው ሜሮን ያፈሱበታል። ዓመቱን ሙሉ ሕዝቡ ይጠመቅበታል። በየዕለቱ የሚቀዳው ቀን በየዕለቱ ካህኑ መባረክ አለበት። ካህኑ እጅ ጭኖ ማጥመቅ አለበት። እጅ ጭኖ የሚያጠምቅ ካህን ከሌለ ቀድታችሁ ሂዱ። እግዚአብሔር ከእናንተ ጋር ይሁን። ስለዚህ ቅባ ቅዱስ የተገኘው ከወይራ ዘይት ስለሆነ በሕገ ኦሪቱ ካህኑ ጸልዮ ኃጢአት ያስተሰርዩበት፣ ድዌ ይፈውሱበት ነበር። በዚህ ምክንያት ደብረ ዘይት ተብሏል። ከኢየሩሳሌም የእናቴ ልጅ ራቅ ያለ ቦታ ላይ ይገኛል። ከፍታው ከባህር ወለል በላይ ወደ 75 ሜትር ይሆናል። ለማንኛውም ቅዱስ ዳዊት አቤሴሎም ባሳደደው ጊዜ ጸልዮበታል። ነቢየ ልዑል ሕዝቅኤል ስብሐተ እግዚአብሔር እንደሚደረስበት በ11ኛው ምዕራፍ ትንቢት ተናግሮበታል። መድኃኒታችን ኢየሱስ ክርስቶስ ሲያስተምር ውሎ ሕዝቡ ሲበተን ሲጸልይበት ያድር ነበር። በመጨረሻም የእኛ ጌታ ወደ ሆሳዕና ዕለት በደብረ ዘይት ተራራ አልፎበታል። የመጨረሻው እርገቱ ዚህን ዓለም በሥጋ የሚሠራውን ፈጽሞ ሲያርግ ደብረ ዘይት ተራራ ሰብስቧቸው እናቴ ልጅ አድርጎበታል። የሚገርመው በዛሬው ዕለት እንደገና ነገረ ምጽአትን
ደብረ ዘይት ተናግሮበታል የኛ ጌታ። ቀጥሎ የኛ ጌታ ዛሬው ዕለት የተናገረውን በማቴዎስ 24 ከ1 እስከ 36 ያለውን አብረን አንኳሩን አለፍ ብዬ አይዋል። ወወፂኦ እግዚእ ኢየሱስ እምቤተ መቅደስ ሆረ ወቀርቡ አርዳይሁ ወአርአይዎ ንድቀ ህንጻሁ ለቤተ መቅደስ። እነሆ ጌታችን መድኃኒታችን ኢየሱስ ክርስቶስ ከቤተ መቅደስ ወጥቶ ሄደ። ደቀ መዛሙርቱም ወደ እርሱ ቀርበው የቤተ መቅደስን ሥራ አሳዩት። ይህ ቤተ መቅደስ እንዲህ ሲያምር ፀሐይ ወጥቶበት የጠዋት ፀሐይ ሲያሸበርቅ አይተው ንጹሐን ሐዋርያት እንዴት እንዲህ እያሸበረቀ እያየህ እንዴት ይፈርሳል ትላለህ ብለው ተናገሩ ሐዋርያት። አንድም የጠዋት ፀሐይ ወጥቶበት ሲያሸበርቅ አይተው በነገሩት ጊዜ እንዴት ያምራል ሲሉት ይህ የምታዩት ሕንፃ እንዲህ ያምራል ያላችሁት ይፈርሳል አላቸው። በዚህ በደብረ ዘይት ቦታ ላይ አንደኛ የቤተ መቅደስን መፍረስ፣ 2 ነገረ ምጽአቱ፣ 3 የሐሳዌ መሲሕን ነገር ነግሯቸዋል። በዚህ በደብረ ዘይት በዛሬው ዕለት ወአምሥአ እግዚእ ኢየሱስ ጌታችን መድኃኒታችን ኢየሱስ ክርስቶስም መለሰ እንዲህም አላቸው፣ ይህን ሁሉ ታያላችሁ፣ ይህ ያስደንቃችኋል። የማይፈርስ ሆኖ ድንጋይ በድንጋይ ላይ ሳይፈርስ አይቀርም። ይህ እንደሚሆን እነሆ በእውነት አይቀርም ብዬ እንደማይቀር እነግራችኋለሁ አላቸው። ከዚያም ይህንን ነግሯቸው የጥጦስ ሰራዊት ኢየሩሳሌምን በወረረ ጊዜ አንድ ወታደር ሄዶ አንድ ድንጋይ ሲፈነቅል አንድ ድስት ሙሉ ወርቅ አገኘ። እንዲህ ናትና ማን ሞኛል ብለው ያ ሁሉ ሰራዊት እንዳለ ቤተ መቅደሱ ላይ ዘምቶ አንዳንድ ድንጋይ አልደረሰውም። ወዲያውኑ ያንን የመሰለ ቤተ መቅደስ ያሸበርቃል ያሉትን ፍርስርስ አድርገውታል፣ አላገኙ። ይኸው የተናገረው ተፈጽሟል። አንድም ቤተ መቅደስ ይፈርሳል ያላቸው እናንተ ሕንፃ እግዚአብሔር ነው፣ ሕንፃ ሰው ሰራሽ ነው በማሸብረቁ የደነቃችሁ፣ ሕንፃ እግዚአብሔር ሰው ይፈርሳል፣ ወንድም በወንድሙ ላይ ይነሳል፣ የሰው ልጅ ሁሉ ያልቃል፣ እርስ በርሱ ይተላለቃል አላቸው። ወእንዘ ይነብር እግዚእነ ውስተ ደብረ ዘይት ቀረቡ ኀቤሁ አርዳኢሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት ተቀምጦ ሳለ ንጹሐን ሐዋርያት 3ቱ 4ተኛ እንድርያስን ጨምረው ቅዱስ ጴጥሮስ፣ ቅዱስ ዮሐንስና ቅዱስ ያዕቆብ ጌታችን መድኃኒታችን ኢየሱስ ክርስቶስን እንዲህ አሉት፣ ንገረነ ማይዜ ይከውን ዝንቱ ወናሁ ይታደግ ለክሙ ቤትክሙ በድወ ወምንትኑ ተአምሪሁ ለምጽአትከ ወለህልፈተ ዓለም። ጌታችን ሆይ በሉ ቤተ መቅደስ የሚፈርስበት ምን ጊዜ ይሆናል? የምጽአትስ የህልፈተ ዓለምስ ምልክቱ ምንድነው ብለው ጠየቁት። ዋውሳ ወይቤሎ ዕውቁ ኢያስቱክሙ፣ ማንም እንዳያስታችሁ አስተውሉ። እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ። ወያሰትወሙ ለብዙኃን፣ እነሱም እኔ ክርስቶስ ነኝ እያሉ እነዚያ ሐሳውያን ብዙዎችን ሰዎች ያስታሉ። ወሶበ ሰማዕክሙ ወአጽባዕተ መድምፀ ጸባኢት፣ ጦርንም የጦርንም ወሬ ትሰሙ ዘንድ አላችሁ። የገዛ አካላችንም ጦር ሜዳ ሆኗል። አንድም ጦር ሲሰበስብ
ጋሻ ለጋሻ ሲሳጎድ ገሎ ሰልቦ ሲፎክር ሲያቀራራ ሲሸልል ብትሰሙ ብታደምጡ ወቆ ይትደንግጡ እንዳትደነግጡ። ይሄን ነገር አስተውሎ የነገርኳችሁ ዘመኑ ያ ዘመን አሁን የምነግራችሁ ትንቢት የሚፈጸምበት መሆኑን አስተውሉ። ዘመኑን ዋጁ። ቆላስይስ 4 ኤፌሶን 5 ምዕራፍን አንብቡት። ይሄን ስታዩ ዘመኑን ዋጁ አላቸው። ወዲያው እስመ ግብተ ሀለወ ይኩን ዝንቱ ኩሎ፣ ይህ ሊሆን ግድ ነው፣ ጠብቁ። ይህ ሁሉ የሚደረግ ይደረግ ዘንድ ግድ ነውና አትደንግጡ። ዳሩ ግን መጨረሻው ገና ነው አላቸው። ይህን ቃል ከተናገረ 2018 ዓመት ነው ዛሬ። ዳሩ ግን ገና ነው አትደንግጡ ያላቸው 2000 ዓመት ሆኖታል። አሁን ማተኮር ያለባችሁ አትደንግጡ ዘመኑ ገና ነው ያለውን ሳይሆን የመጨረሻው የነገረን ምልክቶች በሙሉ እየተፈጸሙ ያሉትን ስታዩ ጊዜው መቅረቡን እንድታውቁ። ሕዝብ በሕዝብ ላይ ይነሳል፣ መንግስት በመንግስት ላይ ይነሳል። አንዱ መንግስት በሌላው መንግስት ማለት ነው። ሕዝበ ሮም በሕዝበ እስራኤል ላይ ልባሉ። ይኸው ሌላው አገር በሌላው አገር ላይ፣ ሕዝበ እስራኤል በሕዝበ እስራኤል ላይ እርስ በርሱ ምን እየሰራ ነው? አሁን ያለን እርስ በርሱ ይተላለቃል፣ እርስ በርሱ ይተራረዳል። ይህም ማለት ሕዝብ ሁሉ እርስ በርሱ በጠላትነት ይነሳል። አንድ ሕዝብ የነበረ እርሱ ራሱ ይተላለቃል፣ ይጨካከላል። ከመጨካከል ይሰውረን መድኃኔዓለም። አንድም ሀገር እንዲያስተዳድሩ የተሾሙ ሹማምንት እርስ በርሳቸው በጠላትነት ይነሳሉ፣ እርስ በርሳቸው ይተራረዳሉ፣ እርስ በርሳቸው ይተላለቃል። ይህ ምልክት ይሆናችሁ። አንድም ወገን በወገኑ፣ ወንድም በወንድሙ፣ እናት በልጇ፣ አባት በልጁ፣ ሚስት በባሏ፣ ባል በሚስቱ እርስ በርስ በጠላትነት ይነሳል። ፍርድ ቤት ሂዱ እስቲ ዛሬ ማን ነው እየተካሰሳል? ባልና ሚስት፣ እናትና ልጅ፣ አባትና ልጅ ማን ነው እየተካሰሳል? ቃሉ መፈጸሙን ይዩት። እነሆ እስራኤል 12 ነገድ ናቸው። በዚያን ጊዜ 12ቱ ነገድ የኔ ነገድ የኔ ነገድ የኔ ነገድ እየተባባሉ የኔ ነገድ ይመረጥ እየተባባሉ በስልጣን ፍለጋ እርስ በርሳቸው ቀን ሲታመሱ ይላሉ። ሌሊት አንዱ አንዱን በሾተል ይወጋዋል። በጨለማ ነው የወጋው አይታወቅ፣ የወደቀበት አይታወቅ፣ ሞተ እውር ተብሏል። ይህን ስታዩ የመምጫ ጊዜ መቅረቡን እወቁ። ጌታችን የመጨረሻውን ዘመን ምልክቶች መናገሩ ሁላችንም እንድንጠነቀቅ የት እንዳለን ራሳችን በዚህ መስተዋትነት እንድናይ መሆኑን ልብ ይሏል። ለመሆኑ መለያየት ከየት መጣ? ትንቢቱ በእኛ ላይ እየተፈጸመ ነው። እርስ በርሷ የምትለይ መንግስት ትጠፋለች ነው ያለው መድኃኔዓለም ክርስቶስ። ትለማለች አላለም። ታውታላችሁ ዓለምን ዛሬ እርስ በርሱ የሚለይ ከተማ፣ እርስ በርሱ የሚለይ ቤት ሁሉ አይቆምም፣ ይጠፋል። ማቴዎስ 12 ከ25 እስከ 26 ልባል። ልዑል አምላካችን መድኃኒታችን ኢየሱስ ክርስቶስ በማይታበል ቃሉ ለንጹሐን ሐዋርያት የምጽአትን ምልክቶች እንዲህ አድርጎ ነግሯቸዋል። እንደገና እርስ በርሷ የምትለይ ከተማ ሁሉ ትጠፋለች። ስለዚህ እናንተ ዛሬ የተለያየን ብንኖር ወንድም እህት የተካሰሳችሁ ብትኖሩ በንስሐ ተመለሱ። ይህ ቃል ራሱ በማርቆስ 3 ከ23 እስከ 27፣ ሉቃስ 11 ከ17 እስከ 19 የምትለያዩ የተለያያችሁ ሰዎች የተጻፈውን አንብቡት። ቲቶ 3 ቁጥር 11። ስለዚህ እርስ በርሷ የምትለይ ቤተሰብ ትጠፋለች አለ። እርስ በርሱ እየተለያየ እየተናጎደ የአቤልን ደም የቀመሰች መሬት ዛሬ በንጹሐን እርስ በርሱ እየተበላላ
በንጹሐን ደም ምድር ተጥለቀልቃለች፣ እየታጠበች። ነጋሪት ጥፋት የታዘዘባት ከተማ ነጋሪት ቢጎሰምባት አትሰማ። ዛሬም የወንድሟን ደም የቀመሰች መሬት የአቤልን ዛሬ እርስ በርሱ ወንድማማች ደም እየተፋሰሰ ምድር በደም ተጥለቅልቃለች። ምድር በገዛ ራሷ በሰራነው ኃጢአት ምክንያት ልርገፍ እያለች ቀጥሎ ወይመጽእ ረሃብ ወበድበድ ወደ ልቅለቅ ውስተ ኩሉ ባሕውርት። እዩት ዓለምን በሙሉ ረሃብ፣ ቸነፈር፣ የምድር መናወጥ፣ ስደት በልዩ ልዩ ስፍራ ይሆናል። በየሀገሩ ረሃብ፣ ሽብር፣ ቸነፈር፣ ውካታ፣ እሪታ፣ ጫጫታ ይሆናል። እነዚህ ሁሉ በየሀገሩ ረሃብ፣ ቸነፈር፣ ስደት፣ ጫጫታ፣ ጩኸት የምጥ ጣር መጀመሪያ ናቸው። ያን ጊዜ ንጹሐን አሳልፈው ይሰጣሉ። ንጹሐን መምህራንን አሳልፈው ይሰጧቸዋል። ከየምኩራቡ ያሳድዷቸዋል። በአሕዛብ ሁሉ ዘንድ በስሜ የተጠላችሁ ትሆናላችሁ። አስተውሉ። እነሆ የእናቴ ልጅ ወኢተአሚረ ያሉ ብዙኃን ሃይማኖቶሙ፣ ብዙ ሰዎች ሃይማኖታቸውን ይክዳሉ፣ ብዙ ሰዎች ይሰናከላሉ። እነሆ ብልጣብልጦች የግል ፍላጎታቸውን ለማርካት በፈለሰፉት ድርጅት ወይም ቡድን እየሄዱ ይሰገሰጋሉ፣ ይሰናከላሉ፣ ይወድቃሉ። ብዙዎች ሃይማኖታቸውን ይለውጣሉ። የተናገረው ትንቢት ስለሆነ ዛሬ ቆባቸውን ሻሻቸውን እያወለቁ የቀለጡ ሰዎች አሉ። ስለዚህ እርስ በርሳቸው አሳልፈው ይሰጣጣሉ፣ እርስ በርሳቸው ይወነጃጀላሉ፣ ሁሉም ክፋትን ይመላሉ። አንዱ አንዱን ከምድር ተነስቶ ይጠላዋል። ይህ ምልክት ይሁናችሁ። ይህን ቃል ከተናገረ ጌታ ቅድም ነግሬያችኋለሁ። 2018ኛውን ዓመት ተያይዘኗል። በዚያን ጊዜ ብዙዎች ሐሰተኞች ነቢያት መምህራንን የሚያሳብሉ፣ ነቢያትን የሚያሳብሉ፣ ሐዋርያትን የሚያሳብሉ ይነሳሉ። ይህ ምልክት ይሁናችሁ። ዛሬ ጠበል ፈለቀ እዚህ ቦታ እንዲሆነ እንዲህ ታምር ተሰራ። ደግሞ አንድ አማርኛ አንጥተዋል። ሰሞኑን ጆሮ የሚጠልዝ እንሰማዋለን። አባቶቻችን ሐዋርያት፣ ቅዱሳን ስፔሻሊስት ተብለው አይጠሩም። ስፔሻሊስት ማለት እኮ ሌላውን ትምህርት ተብሎ በአንድ ነገር ብቻ መጨረሻ ላይ የሰለጠነ ወይ በጭንቅላት ወይ በጨጓላ ወይ በልብ ላይ ወይ ደግሞ በአጥንት ላይ ወይ በጥርስ ላይ። አባቶቻችን ሐዋርያት እኮ ሂዱ በዓለም ሁሉ ወንጌልን ስበኩ፣ ድውይ ፈውሱ፣ ለምጽ አንጹ፣ ሙት አንሱ፣ ጎባጣ አቅኑ፣ ዕውር አውሩ፣ በደዌ ሁሉ ላይ በአጋንንት ሁሉ ላይ ስልጣን ሰጥቻችኋለሁ አለ። በየትኛው ስፔሻሊስት ሆኑ ሊላቸው? ኧረ እባካችሁ ስለ እግዚአብሔር አንደበታቸውን ባልጠበቁ ሰዎች አትነዱ። ቅዱሳን በተሰጣቸው ስልጣን አማልደው የማዳን ስልጣን ተሰጥቷቸዋል። ይሄ ሁሉ ስልጣን ተሰጥቷቸዋል። ይሄ ሁሉ ስልጣን የተሰጡ አባቶቻችን እጅ ጭነው ያጥምቋችሁ። የውሃ ምን አለኝ ቃለ ሰውየው አጥማቂ ከሌለ ቀድተህ ሂድ በቃ። ውሃ ቤት አለ አይደለም እንዴ? ካህኑ ከሌለ እኮ አትድኑ። ይሄ ስልጣን የተሰጣቸው ካህናት ያጥምቋችሁ፣ እጅ ጭነው ያጥምቋችሁ። በቃ ጠበል የምትድኑት ካህኑ መስቀል አድርጎ ሲያጠምቃችሁ ብቻ ነው የምትድኑት። ዛሬ በመርካቶ ቆብና ሻሽ ምንነቱ ያልታወቀ አጥማቂ ሆኗል። በያለበት ጠበል ፈለቀ ያሉ ድራማ ይሰራሉ በእናንተ ላይ። እረፉና ተቀመጡ። እደጃችሁ ያለውን ጠበል ተጠቀሙ። ንስሐ ግቡ። መጀመሪያ ማንም ያጨውት በሕይወት ተጽፏል። እስከ ዛሬ ተደርጎ የማይታወቅ ታምራት የሚሰሩ ሐሰተኞች ይመጣሉ። ታምር ተሰርቷል ብላችሁ እንዳትቀልጡ። አዎ ታምር ይሰራል። አርፈ ቤት ተቀመጥ። ደጃችሁ ያሉትን ካህናት ተጠቀሙ። አትንጋሉ። እሁድ ቅዳሜ ጉዞ እንዳትወጡ። ሱቅ ያላችሁ እሁድን እንዳትከፍቱ። በየጎዳናው ላይ ታቦት ሲወጣ እየደረደሩ የማያስኬዱትን ሰዎች አንድ ነገር እንዳትገዙ።
መግዛት የምትፈልጉትን በሌላ ቀን ግዙ ይብላኝላቸው። ታቦት ቆመው እሁድ አሐዱ አብ ቅዱስ ሲባል የቤተ መቅደሱ ሱቆች እንኳን አይዘጉም። እግዚአብሔር ይሆናችሁ። ማን የተከራየው? ሥላሴ ያውቁታል። ፍዳው መቀበል አይቀርም። አታተርፉም። ነግሬያለሁ። ደብረ ዘይት ዛሬ መቼ ሄደው ይሆን? ትላንት ዓርብ ነው ደብረ ዘይት መግባት ያለባቸው። ደብረ ዘይትን የሚያከብሩ ሳማ ሰንበት ሰኞ ነው መውጣት ያለባቸው። መንቀጭቀጭ የለበት ሰንበት። ጉዟችሁ ሰንበትን እንዳይነካ፣ ስራችሁ ሁሉ ሰንበትን እንዳይነካ። ስለዚህ ሃይማኖታቸውን ብዙዎች ምግባራቸውን ይለውጣሉ። ብዙ ጨካኞች ሰዎች በምድሪቱ ላይ ግፍን ይሰራሉ። አንዳንድ ሰዎች እውነት እግዚአብሔር ቢኖር ይህ ሁሉ ግፍ ሲሰራ ዝም ይላል እንዴ? እንዳትሰናከሉ። ይሄው ብዙ ጨካኞች ሰዎች በምድሪቱ ላይ የንጹሃን እንደሚያፈሳሉ፣ ግፍ ይሰራሉ። ሐሰተኞች ይነግሳሉ፣ ምድርን ይሸፍናሉ። ይሄንን አይታችሁ እንዴት እግዚአብሔር ቢኖር ይሄ ይደረጋል ብላችሁ እንዳትሰናከሉ። እስከ መጨረሻው የሚጸና እርሱ ይድናል ይላል። ቀጥሎ ባላመኑት ወይሰበክ ዝ ወንጌል መንግሥት ውስተ ኩሉ ዓለም። ይህ የመንግሥቱ ወንጌል በመላው ዓለም ይሰበካል። ዛሬ ወንጌል የሌለበት አለ? በሞባይሉ፣ በቴሌቪዥኑ፣ በኮምፒውተሩ እንደገና በዓለም ላይ ከፍተኛውን ደረጃ ያዘ በቋንቋ በልዩ ልዩ ቋንቋ በመተርጎም ወንጌል። ይሄ ትውልድ ምክንያት የለው። ስለዚህ ይህ የመንግሥት ወንጌል በመላው ዓለም በእነንትና ቤትም በእነንቶኔ ቤትም ይሰበካል። እነሆ መጨረሻው ይመጣል። በቃ የመጨረሻው ምልክት ሙሉ ዓለም ወንጌል ይሰበካል። እነሆ መጨረሻው። ስለዚህ ባመኑትም ባላመኑትም ዘንድ ለመፈራረጃ እንዲሆንባቸው ይህ የመንግሥት ወንጌል ይሰበካል። በዓለም ላይ ብዙ ደም ይፈሳል። ገድለ ፊቅጦርን አንብቡት። በዚያን ጊዜ መጨረሻው ይመጣል አላቸው። ርኩሰት በተቀደሰችው ስፍራ ቆሞ ታውታላችሁ። ርኩሰት የተባለው የጥፋት ርኩሰት በቤተ መቅደሱ ቆሞ ታያላችሁ። ዳንኤል 11 ቁጥር 31። መቅደሱን ግንቡን ያረክሳሉ፣ የዘወትር መሥዋዕት ያስቀራል። የጥፋት ርኩሰት በመቅደሴ ያቆማል። ሐውልት እየሰሩ የማይገባ ነገር እየሰሩ ዛሬ በየቤተ ክርስቲያናቱ ታውታላችሁ። 3 ሰራዊት ያቆማል ይላል። አንደኛ መቅደስ ሰውነታቸውን የሚያረክሱ፣ 2 ቤተ መቅደሱን የሚያረክሱ፣ 3 የጥፋት ርኩሰት የሚያቆሙ። ሐውልት የጥፋት ርኩሰት ነው። በሲሚንቶ በጀሶ የእናቴ ልጅ በፕላስቲክ ሰው አስመስለው መልአክ አስመስለው ቀርጸው የሚያቆሙት ርኩሰት ነው። ምስል ነው። ጣዖት ነው። አይቻልም። አንድ ጥቅስ እሰጣችኋለሁ። ዘዳግም 27 ቁጥር 15 በእግዚአብሔር ዘንድ የተጠላ በሰው እጅ የተሰራ ወይም ቀልጦ የተሰራ ምስል የሚያቆም እርጉም ይሁን። አሁንም ዘዳግም 16 ቁጥር 20 እና 21 በእግዚአብሔር መቅደስ ምንም አይነት ሐውልት እንዳታቆም። ዘዳግም 4 ከ15 እስከ 28 በሰው ምሳሌ በባህር በሚኖር ፍጥረት በላይ በሚበር ምንም አይነት ቅርጽ እንዳትቀርጽ፣ እኔ እግዚአብሔር አምላክ የምበላ እሳት ነኝ፣ ከ3 እስከ 4 ትውልድ እበቀለዋለሁ ይላል። ልባርኩ ያንን የጥፋት ርኩሰት ያቆማሉ። መቅደስ ሰውነታቸውን ወላጅ ሳይድራቸው በገዛ ፈቃዳቸው ቤተ ክርስቲያን ሳታሰናብታቸው ጸሎት ሳይደረግ ድንግልናቸውን ያፈርሳሉ፣ በድንግልናቸው ይረክሳሉ፣ ድንግልናቸውን ያጎድፋሉ፣ ምንኩስናቸውን ያረክሳሉ። ባል በሚስቱ ሚስት በባሏ ተረክሳለች።
እነሆ ወንድም ወደ እህቱ ይገባል፣ አባት ወደ ልጁ ይገባል። አንድ ወንድማማች ወደ አንድ ሴት ይገባሉ፣ እህትማማች ወደ አንድ ወንድ ይገባሉ። እናትና ልጅ ወደ አንድ ወንድ፣ አባትና ልጅ ወደ አንድ ሴት ይገባሉ። ይህን የጥፋት ርኩሰት ይሰራሉ። በዚያን ጊዜ እነሆ ምጽአት እንደቀረበ ታውቃላችሁ። እነሆ ትንቢተ ሕዝቅኤል 22 ምዕራፍን አንብቡት። እጅግ የሚዘገንን ነው እዛ ቦታ ላይ የተጻፈው። መቅደሱን ያረክሳሉ፣ ማዕፀናቸውን ያረክሳሉ። ማዕፀን እግዚአብሔር ቤተ መቅደስ ነው። ማዕፀን ይዘጋሉ፣ ማዕፀን ይከፍታሉ። በማዕፀን የተጸነሰውን ደም ያፈሳሉ። የጥፋት ርኩሰት፣ የድፍረት ኃጢአት ይሰራሉ፣ የእግዚአብሔርን ቤተ መቅደስ ያረክሳሉ ይላል። ልባልኩ ስለዚህ በወገናቸው ግፍን ያበዛሉ። ይህ በሆነ ጊዜ እነሆ ምጽአት እንደቀረበ ታውቃላችሁ። በዚያን ጊዜ በቤተ መቅደሱ ላይ የሚሾም አስተዳዳሪው ካህን ይጠንቀቅ ይላል። እኔ አልጻፍኩትም፣ አንድም ተውኔት ዳንኤል 11ኛውን ምዕራፍ እንደገና ቁጥር 31 ይኸው ማቴዎስ 24ንም አንብቡት። እነሆ ጣዖት ምስል በየቤተ መቅደሱ ያደርጋሉ። አሰራሯን መቅደስ ቅድስት ቀኔ ማህሌት የተባለውን አፍርሰውታል። መቅደስ ቅድስት ቀኔ ማህሌት የለም፣ ጉልላቱ የለም፣ ስርዓቱን የጠበቀው መርገፉ የለም። ይህን ሁሉ እንደሚያደርጉ ተጽፎባቸዋል። ይብላኝላቸው ይህን ላደረጉ። በቤተ መቅደሱ ሐውልት ላቆሙበት፣ ጣዖት ላቆሙበት፣ ምስል ላረጉበት። በየመጽሐፍ ልባዱ ላይ ምስል ነው። በየመጽሐፉ ልባዱ ላይ ስዕል ነው። ስዕል በአንድ አይነት ቀለም ከተሰራ ጣዖት ነው። አታሚዎቹን ንገሯቸው። ስዕል በአንድ ቀለም አይሰራም፣ ፎቶኮፒ አይነሳም። 12ቱን ህብረ ቀለም ጠብቆ ነው የሚሰራው። በአመቸው ከ12ቱ እንዳመቸው ሰዓሊ። ስለዚህ ይሄ ሁሉ ያደርጋሉ። ቤተ መቅደሱን ስርዓቷን ያፈርሳሉ። የሌቦቹ ዋሻ ትሆናለች። በዚያን ጊዜ ተጠንቀቁ። የእናቴ ልጅ አስተውሉ። በሰገነት ያለ አይውረድ፣ በእርሻ ያለ ወደ ኋላ አይመለስ። መቅሰፍቱ ከዓይነ ጥቅሻ የፈጠነ ነው። ልብ አድርጉ። እነሆ በዚያን ጊዜ ለርጉዞች ለሚያጠቡ ወዮላቸው። ጊዜው የጦርነት የስደት ነው። ምጥ ቢመጣ የት ይወለዳል? ተወለደ፣ ጡቱ ካልተበላ ወተት አይወጣውም። ይባልጉ ጡቱም ወተት አይወጣው። ከፍ ያሉት ፍትፍት ይላሉ የለም፣ እንጀራ ይላሉ የለም፣ በረሃብ ያልቃሉ። አንድም ለርጉዞች ለሚያጠቡ ክፋትን አርግዘው ተንኮልን አርግዘው ለሚወልዱ ወዮላቸው። ኢዮብ 15 ምዕራፍ በደልን ይጸንሳሉ፣ ጉዳትን ይወልዳሉ። በደልን ያስባሉ፣ ወለዱት ማለት ያን ያሰቡትን በደል በፈጸሙት ጊዜ ወለዱት ማለት ነው። ኢዮብ 15 ላይ ከቁጥር 30 ጀምሮ አንብቡት። በደልን ይጸንሳሉ፣ ጉዳትን ይወልዳሉ። የጉቦ ተቀባዮችን ድንኳን እሳት ትበላለች ይላል። አንብባችሁ ታውቃላችሁ። ኢዮብ 15 ጉቦኞች የሚወልዷቸው በደልን የሚፈጽሙ ጨካኞች ከሃዲዎች በእናቱ ማህፀን ጋኔን የተቆራኘው እርኩስ ይወለዳል። በደልን የሚወልድ በደልን የሚፈጽም ዕድሜ ልኩን በበደል የሚኖር በደለኛ ይወልዳሉ። በደልን ፈጽመው በደለኛ ይወልዳሉ። የተረገመ ዘር ማለት ነው። ልብ አድርጉ። ስለዚህ በዚያን ጊዜ ተጠንቀቁ። ለርጉዞች ለሚያጠቡ ወዮላቸው ያለው ክፉ አስበው ክፉ ለሰሩ፣ በደልን አስበው ሰው ለበደሉ ሁሉ ወዮላቸው። በሥጋ ልጅ ለወለዱት ወልደው አራስ ነፍሰ ጡር ሆነው ለተሰደዱት ብቻ አይደለም። ይሄ ጊዜ አርግዘው እነሆ ነፍሰ ጡር ለሆኑት ብቻ ወይም ለወለዱት ብቻ አይደለም። በደልንም ላረገዙ ያረገዙትንም በደል ለፈጸሙ በወገናቸው ላይ ግፍና በደል ለሰሩ ሁሉ ይሄ የሚመጣው ቀን እጅግ ከባድ ነው። የመቅሰፍት ዓለም ነው። እጅግ ከባድ ነው። መዓት የሚወርድበት ጊዜ ነው።
በዚያን ጊዜ ይሄ ምልክት ይሆናችሁ። አእምሮ ያለው ያስተዋለ ልብ ያለው ቢኖር ወደ ተራራ ይሽሽ። ተራራ የተባለች ቤተ ክርስቲያን ናት። ወደ ተራራ ሽሹ ማለት ወደ ቤተ እግዚአብሔር ሽሹ፣ ወደ እግዚአብሔር ሽሹ። ንስሐ ግቡ፣ በንስሐ ታጠቡ፣ በንስሐ ሽሹ፣ በንስሐ ታጥባችሁ ቀኑን ጠብቁ ማለት ነው። እነሆ ሽሽታችሁ በሰንበት በክረምት እንዳይሆን። ይሄ ቀን በክረምት ጭቃ ያስኬድም፣ ወንዙ ይሞላል፣ መሄጃ የለም፣ መንገድ ቢጠይቁ የሚያሳይ የለም፣ ክረምትን የሚወጣባት የለም፣ ክትት ይላል። በሰንበትም መንገድ የሚሄድ የለም፣ በቤቱ ክትት ነው የሚለው። መንገድ ብትሄድ መንገድ ቢጠይቅ የሚያሳይ የለም። እነሆ ጌታ የሚመጣባት ይቺ የምጽአት ቀን ክረምት ናት። እነሆ ለግፎች፣ ለግፈኞች፣ ለጠቅላላው፣ ለሟርተኞች፣ ለአስማተኞች፣ ለመተተኞች፣ በደልና ግፍ ለሚፈጽሙ፣ በወገናቸው ግፍ የሰሩ፣ ወልደው የካዱ፣ ጽንስ ያስወረዱ፣ መጻን ለዘጉ ሁሉ በጤፉ አሸዋ በወተቱ እየጨመሩ ግፍ በወገናቸው ላይ የሰሩ ሁሉ ይሄ ቀን ክረምት ነው። በጎ ለሰሩ መስከረም ጠባ፣ ፀሐይ ወጣ። ያ ቀን ክረምት ነው። ስለዚህ ሽሽታችሁ በክረምት እንዳይሆን ማለት ጌታ በሚመጣበት በምጽአት ዕለት ንስሐ ልግባ፣ የተጣላሁትን ልታረቅ፣ ድሃ ልመጽውት፣ በድያለሁ ልካስ ማለት አይቻልም። ከምጽአቱ በፊት ንስሐ ግቡ። አስተውሉ። እነሆ ይህቺ ዕለተ ሰንበት፣ የዛሬዋ ሰንበት እንደገና ደብረ ዘይትን ደረበባት። መንፈስ ቅዱስ በዓለ ሃምሳ ወርዶ ደረበባት፣ ተጸነሰባት፣ ተወለደባት፣ ዓለምን ፈጠረባት። እንደገና እሁድን አይለቅም። ዕለተ እሁድ ነው ዓለም የምታልፉ፣ ጻድቃንና ኃጥአን የሚለዩባት። ይችን ቀን ተጠንቅቃችሁ አታልፉ። ስለዚህ ስለ ክፉዎቹ እግዚአብሔር አምላክ በእመቤታችን ጸሎት በቅዱሳን አማላጅነት እነሆ ቅዱሳን የሚሰራውን ግፍ አይተው መረር ብለው ስለሚያለቅሱ በእነሱ እንባና ጸሎት ምክንያት ከቀኑ 4 ሰዓት ከሌሊቱ 4 ሰዓት ያነሳል። 4 እና 4 8 ከ24 8 16 ቀኑ 8 ሰዓት ሌሊቱ 8 ሰዓት። ወይ ምን ጊዜ ነጋ እናንተ? በስመ አብ ምን ጊዜ መሽ አላላችሁ? ይዋሻል ጌታ። ቀኑ 8 ሰዓት ነው፣ ሌሊቱ 8 ሰዓት አለቀ። ስለምን አሳጠረው ቢሉ ክፎቹ ዕድሜያቸው እንዲያጠር፣ ግፈኞች ዕድሜያቸው እንዲያጠር፣ ስራቸው እንዲነቀል፣ ዘራቸው እንዲጠፋ፣ ግፍ የሰሩ ሁሉ መታሰቢያቸው የእናት ልጅ ከምድረ ገጽ እንዲጠፋ፣ ከተደመሰሱ ላይመለሱ ቃሉን ለማሳጠር ሊደመስሳቸው፣ በግፈኞች የተጨነቁ ያለቀሱት ፀሐይ እንዲወጣላቸው፣ ክረምቱ እንዲያልፍላቸው፣ አእምሯቸው እፎ እግዚአብሔር እንዲያመሰግኑ፣ ተድላ ደስታ እንዲያዩ፣ እፎይ እንዲሉ ቀኑን ያሳጥረዋል። ያሳጥርልን አሁንም መድኃኔዓለም ክርስቶስ ይንቅ። ከዚህ በኋላ በዚህ በመዓት ቀን ከመከራው ጽናት የተነሳ ምን ነው በሞትኩት፣ መከራው ሲጠናበት ገመድ ይታነቃል፣ እዚያው ተንጠልጥሎ ሲንፈራገጥ ከርማል እንጂ ነፍሱ አትወጣም። ሞትን አሰናብተዋለሁ ይላል ራዕየ ዮሐንስ ምዕራፍ 7 እና 8 ነው። ባህር ቢገባ ሲተፋ ሲጠጣ እዛው ይከርማታል እንጂ ነፍሱ አትወጣም። ይባርጉ፣ ነፍሱ አትወጣም። ሞትን አሰናብተዋለሁ። ያቺ ቀን በማጠሯ ምክንያት ሰዎች በስጋ ይተርፋሉ ይላል። እንደ መከራው ጽናት ግን ሰው አይተርፍም። የሚያተርፋቸው ንስሐ የገቡ ስጋውን ደሙን የተቀበሉ በደሙ በግንባራቸው የታተሙ አንድም አይነኩ። ዓይን ያለው ብትር ነው የሚመጣው። ዓይን ያለው ብትር ይላክልን መድኃኔዓለም ክርስቶስ። ዓይን ያለው ወገኑን የማይመታ መድኃኔዓለም ክርስቶስ ዓይን ያለው ብትር አለ። በዚያ መከራ ውስጥ ጥበበኞች በጥበባቸው፣ ሀብታም በሀብቱ፣ ባለስልጣን በስልጣኑ፣ ጉልበተኛ በጉልበቱ፣ ኃያላን በኃይላቸው አይድኑም፣ አያመልጡ። ሮጦም የሚያመልጠው የለም። ዛሬ ምናልባት ዓለምን የሚሮጡ ሯጮች ይህም መከራ አያመልጡት። ይብላኝላችሁ እሁድ ቅዳም እሁድን መንገድ ዘግተው ኳስ የሚጫወቱ ልጆቻችሁ
እግዚአብሔር ያጠናቸው። የሚሰሙ ከሆነ ንገሩ። ቅዱስ ጊዮርጊስን ቢራ መሸጫና ኳስ መጫወቻ አይደለም። ይስተካከል ይሄ ነገር እንዳይጠፉ። ሻጭ መጠጥ ሻጩም ኳስ ተጫዋቹም ያስብበት፣ ይለውጡ ስማቸውን። ጊዮርጊስን ከወደዱት ዝክር በዓመት ሰንጋ ጥለው ደሃ እያበሉ ይዝከሩት፣ በነፍሳቸውም በሥጋቸውም እንዲጠቀሙ። መጠጥ መሸጫ አይደለም። በቅዱሳን ስም መጠጥ ቤት፣ ንግድ ቤት አይከፈትም፣ አይነገድም። በቅዱሳን አርሴማን ነግደውባታል፣ አያተርፉም፣ አይተርፉም። እሷ የምትናገረው ጊዜው የሰማዕታት ነው። እንደኔ ሰማዕትነትን ጊዜ የምትቀበሉ ተከተሉኝ ነው መልእክቷ እንጂ ነግዱብኝ አይደለም ያለችው። እግዚአብሔር ይሁናቸው የነገዱባት። አይተርፉ፣ አያተርፉ። ቢቻላቸውስ ይላል እናንተ ልጅ ይህንን መከራ እንተርሰው ፍጹምነት ደረጃ አይደረሱን እስከሚያስቱ ድረስ ተደርጎ የማይታወቅ ተአምር ያደርጋሉ። በዚያን ጊዜ ብዙዎችን ያስታሉ። እንዳትስቱ። በእሳት በሰማይ የሚበር ይመጣል። መጨረሻቸው ገሃነመ እሳት ስለሆነ በእሳት ነው ተአምር የሚያሳዩት። አዲስ ጠበል ፈለቅ። ውሃው ነው አዲስ ነው ወይስ አጥማቂው ካህን? እውነተኛ ካህን ከሆነ ማን ነው አዲስ? እደጃችሁ ያለው ጠበል እኮ ውሃውም አንድ ነው። ጸሎቱ ካህኑ የሚጸልየው አንድ ነው። ካህን ያጥምቃችሁ። ካህን በሌለበት ቦታ አትግቡ፣ አጋንንት እንዳይጫወትባችሁ። ስልጣኑ በትክክል በንጹሐን ጳጳሳት በተሾሙ ካህናት እጅ ነው ስልጣኑ ያለው። ድውይ መፈወሱ፣ ሙት ማንሳቱ፣ ለምጽ ማንሳቱ፣ አጋንንት ማውጣቱ ለእነኚህ ካህናት ነው ስልጣን የሰጡ። ከነኚህ ካህናት ትክክለኛ ቤተ ክርስቲያን የመደበችው ካህን መሆኑን ካላወቃችሁ እንዳትገቡ። እነኛ ካህናት የሚያጠምቁ ካልሆነ እንዳትገቡ ነገር ያለው። አጋንንት መጫወቻ እንዳቱ። አልሆነ ቦታ እየሄዳችሁ ጤናችሁ እየተቃወሰ ትመለሳላችሁ። ጤናችሁ እየተቃወሰ እንዲሆነ በተባለበት አትንጋጉ። በቃ እምዬ የለችም፣ ተክልዬ የሉም፣ ቅዱስ ገብርኤል የለም፣ ቅዱስ ሚካኤል የለም። እዚያው ለመሆኑ ቅዱሳን እናንተ ካላችሁበት ቦታ ተለይተው ያውቃሉ? ምን ያሯሩጣችኋል? እዛና እዛ ምን ያንጋጋችኋል? የማንም ብልጣ ብልጦች መነገጃ አትሁኑ። እዚሁ ጠግበው ይለይላቸው ብሎ ብሩን ያፍሱታል፣ መልሶ ይበላቸዋል። ጠበል ቦታ አይነገድም። ሙዳየ ምጽዋት ብቻ ነው የሚቀመጥ። በቃ አይሸጥም፣ አይለወጥም። እዛ ቦታ ላይ ሙዳየ ምጽዋቱን አቅማቸው የቻለውን እየሰጣቸው ትጠመቃለች። በቃ የሌለው ግዳጅ የለበትም። የሚያጠምቀው ካህን ነው። በቃ ስልጣነ ክህነት፣ ድውይ ፈውሱ፣ ለምጽ አንጹ ብሎ መድኃኔዓለም ሙሉ ስልጣን የሰጣቸው አባቶችን ለዩ። የመርካቶ ቆብና ሻሽ መጫወቻ እንዳትሆኑ። ስለዚህ እነዚህ ርጉማን፣ እነዚህ በገንዘብ የተመረዙ ርኩሳን ጊዜውን አይተው የመከራውን ጽናት አይተው ድንቅ ታምር በመሃል እያደረጉ እዚህ ቦታ እኮ ክርስቶስ ታየ፣ እዚህ ቦታ እንዲህ ያለ ታምር ተሰራ፣ እዚህ ቦታ እኮ ታምር ይገለጻል። እንዳትሄዱ። እንዲህ አድርገው ብዙዎችን ያስታሉ ይላል። እንዳትስቱ። የማንም መጫወት ምልክት አትሹ፣ ተአምር አትሹ። ይሰራል እግዚአብሔር። ስልጣን ሰጥቷቸዋል። ሞት እስከ ማስነሳት ሐሰተኞቹ በአየር እስከ መብረር ስልጣን አላቸው። እሳት እስከ ማውረድ ስልጣን አላቸው። አርፈ ተቀመጥ። ይሄ ምልክት ይሆናችሁ። እነሆ መጨረሻው ይመጣል። ፀሐይ በድንገት ትጨልማለች። ፀሐይ ያለው ካህናቱን፣ ጳጳሳቱን፣ ነገሥታቱን በድንገት ሞት ይመጣባቸዋል። ነገሥታቱ በድንገት መንግሥታቸው ይፈርሳል። ጨረቃ ደም ትሆናለች። አሕዛብ ምድርን ይሞላታል። ጨረቃ ብርሃኗ ምድርን እንዲሞላ። አሕዛብ በድንገት ይጠፋሉ። የአሕዛብን ጥፋት መናገር ነው። ጨረቃ ደም ትሆናለች። ደማቸው ይፈሳል ማለት ነው። ጨረቃ ብርሃኗን አትሰጥም። ጨለማ ይወርሳቸዋል፣ ያልቃሉ ማለት ነው አሕዛብ። ጨረቃ ያለው ብርሃኗን የምታገኝ ከፀሐይ ነው። ነገሥታቱ የሾማቸው ሹማምንትም
ነገስታቱ ግፍ እንደሚሰሩ አብረው ስለሰሩ እነሱም እንደ ነገስታቱ በድንገት ይጠፋሉ ማለት ነው። ከዋክብት ይረግፋሉ ማለት ሰራዊታቸው ይፈርሳል፣ ሰራዊታቸው ይደመሰሳል፣ ሰራዊታቸው ይጠፋል ማለት ነው። ከዋክብት ያለው ሰራዊታቸው ነው። በዚያን ጊዜ ተጠንቀቁ። ምንድነው የምንሰማው በዓለም ላይ? ታውታላችሁ የሚተኮሰው ሚሳኤል እንዴት አድርገው እንደሚጠፋፉ። የሚቀበር ሬሳ የለም ብን የሚያደርግ። በሌላው ብልህ ቢሆኑ ጥሩ ነበር። ስለዚህ በዚህ ሰዓት ጭካኔውን እያዩ የዓለምን መከራ እያዩ ሊያታልሏችሁ ሀብት መፍትሄ፣ ሀብት የትዳር መፍትሄ፣ የንግድ መፍትሄው ያለው በሰው እጅ ነው። በመተተኛና በሟርተኛ እጅ ያለው መፍትሄው ሁሉ ያለው ማጅ ነው። እግዚአብሔር እጅ አይደለም። የማንም ሟርት ሀብትን ይሰጥ ማለውስ ዛሬ ሰው እስከ መሰዋት የደረሱ ራሳቸውን የካዱ የማይሰራ ሬሳ እስከ መገናኘት የደረሱ ሰው የሚመሩ ሁሉ አሉ። ዛሬ እግዚአብሔር ፈርዶባቸው ሀብቱ በመድኃኔዓለም እጅ ብቻ ነው ያለው። የማትኖርበትን ዓለም አያታልህ። ነገ ጥለኸው የምትሄደው ዓለምም አትጨማለቅ። የማይሆን ነገር ውስጥ ገብተህ አትዘፈቅ። ጽዳ፣ ንጹሕ ልብስ ለብሰህ ተስተካክለህ ተገኝ። ቃሉን ስማ፣ ቃሉን አክብር፣ ያከብርሃል። አላየኸው? በቀደም እንዴት እንዳከበረው ያን ሰባኪ የሚያከብሩኝን አከብራቸዋለሁ አለ። ሳሙኤል ቀዳማዊ ምዕራፍ 2 እና 3 አንብቡት። ያከበሩኝን አከብራቸዋለሁ፣ የናቆኝን ንቃቸዋለሁ። 3ኛው ምዕራፍ ደመናው ሰማዩ ሳይቀር ነው ያከበረው። በቁመት እንዳንለው ከሁሉ አጭር ነው። በዕድሜ እንዳንለው 749 ዓመት ነው። እንደ አንበሳ ነበር የሚያገሳው ድምፁ። ደመና ሰማይ ሳይቀር ያ ሁሉ ሕዝብ ታውጆ ነው ካልወጣ ተብሎ ወንጌሉን እንዳከበረ አክብሮ እንደሰበከ አክብሮ የሰበከውን አክብረው ሰሙ። ሕዝቡን ፀሐይ እንዳይበላው በደመና አከበረው መድኃኔዓለም ክርስቶስ። ያ ሁሉ ሕዝብ እንደዛ ተሰጥቶ ፀሐይ ቢሆን ኖሮ ምን ነበር የሚኮነው? ይኸውልህ እንዲህ ነው ቃሉን ያከበሩትን የሚያከብራቸው። እንዲህ ነው ሐዋርያትን የሰጣቸው ስልጣን። እንዲህ አድርጎ ነው ያከበራቸው ንጹሐን ሐዋርያትን። ምድርና ሰማይ የሚመሰክርላቸው አባቶቻችን ወንጌላውያን። እንዲህ ነው የሚያከብራችሁ ቃሉን ስታከብሩት። እንዲህ ነው የሚያስደስታችሁ ቃሉን ስታከብሩት። አክብሩት። ማንም ዘራፊ፣ ምቀኛ እንዳያታልላችሁ፣ እንዳይዘርፋችሁ፣ ጤናችሁን በመርካቶ ዘይትና መቁጠሪያ እንዳያቃውሱት። የተቃወሱ በገንዘብ የተመረዙ መርዘኞች ከገንዘብ ይልቅ ገንዘብ ይቅደም። ገንዘብ ከሌለ ገደል እንዳትገባ። ገንዘቡን ይሰበስቡታል። ገንዘብ የለም ይበሉታል፣ ይወፍራሉ፣ ሻኛ ጫንቃ ያወጣሉ። ጫንቃቸው ሲሰባ አንጎላቸው የሚገባው ደም ስር ይዘጋል። ፓራላይዝ እየሆኑ ያልቃሉ። ይሄ ነው ትርፋቸው። ሌላ ትርፍ የላቸውም። የእናንተ ልጅ ጫንቃቸው ማጅራታቸው ላይ አበጠው የአንጎላቸውን ደም ስር ዘግቶ አንጎላቸው ራሱ ይመረዛል። ፓራላይዝ ሆነው እንደቀለዱበት ተቀልዶባቸው ሕይወታቸው ያልፋል። ላብ ያልሆነውን አትብላ ይብላኝለት። የጉቦ ተቀባዮችን ድንኳን እሳት ትበላለች። በደልን ይጸንሳሉ፣ ጉዳትን ይወልዳሉ። ሰው አይወልዱም፣ ዘር አይወጣላቸውም። በደልን ይጸንሳሉ፣ ጉዳትን ይወልዳሉ። ቅርንጫፉ ይሰበራል፣ በአበባው ይረግፋል። እነሱ የሚወልዷቸው ዘራፊዎች፣ ሌቦች፣ ውሸታሞች፣ ሟርተኞች የሚወልዷቸው እነዚህ ቀማኞች፣ በጤፉ አሸዋ በወተቱ አህያ ያረጉ የሰው ላብ አለ ምክንያት የሚወስዱ ሰዎች እነሆ የሚወልዷቸው ለወግ ለማድረግ አይበቁም። ቅርንጫፉ ይሰበራል፣ በአጭር ይቀራሉ። አበባው ይረግፋል፣ በአጭር ይቀራሉ። ፍሬ አያፈሩም ማለት ነው። ዘራቸውን ያጠፋል የሰው ላብ። ይህንን እንኳን አያስተውሉም። የእናንተ ልጅ አስተውሉ። ስለዚህ የእናንተ ልጅ እነሆ እነዚህ ጉደኞች እንዳያስቷችሁ፣ በሚያደርጉት ድንቅ ታምራት እንዳያስቷችሁ ራሳችሁን ጠብቁ። አጠገባችሁ ባሉ ካህናት
በእነኚህ አባቶቻችን ተጠቀሙ። የእናት ልጅ ጠበል ሁለት አይነት ነው። የፈለቀ ጠበል አንዴ ነው ምንጩ የሚባረከው። በአመቱ ታቦቱ ሲወርድ ሜሮን ይፈስበታል። የሚቀዳው ጠበል ቧንቧው በየዕለቱ ሜሮን እየተደረገ ነው የሚባረከው። አባቶቻችን ሐዋርያት ሜሮንን ቁራኝነትን እያስለቀቁ ተጠቅመውበታል። መድኃኔዓለምን በግብፅ በረሃ እውር ይበራበታል፣ ጎባጣ ይቀናበታል፣ ወገኖችሽ ብዙ ድዊ ይፈወሱበታል። ላቤ መፍሰሱ ለወገኖችሽ መድኃኒት ነው። ሜሮን በለሳን ብሎ ነው የነገራት። እምዬ በደረቱ ላይ ነው ሲፈስ። የመጨረሻው እነሆ የእናቴ ልጅ ሥርዓቴን ያፈርሳሉ፣ ምስጢሬን ይገልጣሉ። ቤተ መቅደሳችን 3-4 መጋረጃ ነው ያላት። በቅኔ ማህሌቱ ቀኝ፣ በሴቶቹ ቀኝ 2። በቅኔ ማህሌቱ ግራ ወንዶች ይቆማሉ፣ መጋረጃ፣ በወንዶቹ ግራ መጋረጃ። የሴቶቹ ቀኝ መጋረጃና የወንዶቹ ግራ መጋረጃ ክህነት የሌለው አይገልጥም። ካህናት ብቻ ያስቀድሱበታል። በመሥዋዕቱን ቅዳሴ ሰዓት መጋረጃ የሚጋረድበታል ለምስጢር የሆነ ነገር። ከዛ ውጪ ወንድና ሴት እየተያየ አያስቀድስም። ወንዶቹ በወንዶች ቅኔ ማህሌቱ ላይና ምስራቁን ካህናት ያስቀድሱበታል። ወንዱ በወንድ መታየት የለም። እንኳን በመቅደሱ ባልና ሚስት በጸሎት ሰዓት በመጋረጃ ይለዩ ነው የሚለው መጽሐፍ። ይሄ ሁሉ ስርዓት ፈርሷል። ሌላው መቅደስ ቅድስት ቅኔ ማህሌት የለም። አትሮንሱ ላይ ልብ አድርጎ አሁን ያመጡት ደግሞ መስቀሉን ይሄንን ያንሱት። እዚች ጋር ነው የሚደረገው መስቀሉ። መስቀል ከታች አይሆንም በምንም አይነት። ጉዳይቻለሁ 3 ቦታ መስቀሉን እዚህ ስር አድርገው አድርገውታል። የሚገርመው እዚህ ላይ ሞባይል ይቀመጣል፣ ጧፍ ይቀመጣል፣ ሌላም ይቀመጣል። አትሮንሱ እኮ የእመቤታችን ምሳሌ ነው። አትሮንሱ ወንጌሉን ይሸከማል። መድኃኔዓለምን ተሸክማለችና እመቤታችን ቃል ተሸክማለችና። ልብ አድርጉ እስቲ የትኛውም ገዳም ሂዱ፣ እዚች ጋር ናት መስቀሏ። ቀራንዮን እንዲያ ስርዓቱን ቀስ እያሉ እያፈረሱ ነው። ልብ አድርጉ። አሁን ወንድና ሴት ተቀላቅሎ ነው። መቅደስ የለም፣ ቅድስት የለም፣ ሜዳ ለጥ ያለ ሜዳ። ስርዓቴን ያፈርሳሉ፣ ምስጢሬን ይገልጣሉ። መጋረጃው የለም፣ ከመጋለጥ ይሰውረን። ፀሐይ ትጨልማለች፣ ጨረቃ ደም ይሆናል፣ ከዋክብት እንደ ቅጠል ይረግፋሉ። የጠቀላላው በዓለም ላይ ያሉ የሹማምንትን ጥፋታቸውን ጠቅሎ ተናግሮታል። እናቴ ልጅ አስተውሉ። ወደ መጠቀለሉ እየሄድኩ ነው። የመጨረሻው ወይፌኖሙ ለመላእክቱ ምስለ ቃለ ቀርን ወደ አንደኛ ቆሮንቶስ 15 ምዕራፍ ቁጥር 52፣ አንደኛ ተሰሎንቄ 4:15 መላእክትን ሰራዊተ መላእክትን የሰማይን ሰራዊት የመለከት ድምፅ እያሰሙ እነሆ በመለከት በቃለ ቀርን ይልካቸዋል። አንድም ከአዋጅ ከመንገድ ጋር ሰራዊተ መላእክትን ያዛቸዋል። ከሰማያትም ዳርቻ እስከ ዳርቻ ከአራቱ ነፋሳት ለእነርሱ የተመረጡትን ይሰበስባቸዋል። እነሆ ወእምበለስ አእምሩ አምሳሊሁ ምሳሌውን ከበለስ ተማሩ። በለስ በለመለመች ጊዜ ስታዩ ቅጠሏ ተንዛፎ ምድርን ሸፍኖ ፍሬ አፍርታ ግንዷ ጠንክሮ ስታዩ በደጅ ቆሜአለሁ። በደጅ የቆመ ቤቶች ደጆች ይግቡ ቤተ እግዚአብሔር ነበር የሚባለው ድሮ። ዛሬ 12 ቤት ክፍል ይሰራና በበሩ ላይ ተናካሽ ውሻ አለ ይላል። ቤቱ የማን ነው ማለት ነው? ቤቱ የማን ነው ማለት ነው? የተናካሽ ውሻ። ሚስቱን ነክሶ ያባረር የለምን? የሚስት ዘመድ ዛሬ ባል ቤት ይደርሳል። የባል ዘመድ ሚስት ቤት ይደርሳል። ዛሬ አውሬዎች ናቸው እኮ አንድ ቤት የሚኖሩት። እግዚአብሔር አያድርስ። ሳይገባቸው ተጋብተው ተግማምተው አለ ዛሬ
ከሚስት ዘመድ ጋር የሚበላ የባል ዘመድ የሚስት ዘመድ ሲመጣ ደስ የሚለው አለ ዛሬ? ይሄ ነው ጋብቻ ትርጉሙ? ማቃለጃ። ሰርግ ይደገሳል፣ 7 ሰዓት ይጠራል፣ 10 ሰዓት ይመጣሉ። ሲንቀዠቀዡ መናፈሻ ነፍሶባቸው ይመጣሉ። ወዲያው ይመጡና ምን ይደረጋል? አሁን ጸሎት ይደረጋል። አባ ገሌ ወይም መምህር ቀሲስ ገሌ 10 ደቂቃ ያስተምራል። ቀልድ አጋንንት ሲቀልድብህ ይከርማል። ጋብቻ ነው ያለ ነገር 10 ደቂቃ ነው ትምህርቱ። አተውትም ለዛ መናፈሻ አትቀርም። ለምን ጠራህ? እዛ ህዝቡን ቁጭ አድርገህ እንጀራ ሲሸተው ቢያንስ 2 ሰዓት 3 ሰዓት ያስቀምጡታል። ወጡ ቀዝቅዞ ዳቦ ደርቆ ቆጮው ክንችር ብሎ መዓዛው ጠፍቶ የሰማችሁ ሰርግ ምትደግሱ ካላችሁ 7 ሰዓት ጠርተን ነው ገብተህ ቁጭ በል። የምን አጀብ ነው? ፎቶውን ሌላ ጊዜ ተነስ ከፈለክ ቁጭ በል። ህዝቡ ግጥም ሲል የጠራቸው አባቶች ጸሎት ያድርጉ፣ ትምህርት። ከዚያ በኋላ ዝማሬ ሲዘመር አርፋችሁ ቁጭ በሉ። ስለ መድኃኔዓለም ንገሩ፣ እንዳይነሱ። ተነስተው ዝማሬ መሃል ሙሽሮች እንዳይገቡ አቁሙ። ይሄን ነገር ነገስታት እኮ ናቸው፣ የመንግስተ ሰማያት ሙሽሮች እኮ ናቸው። ቁጭ ብለው ታዳሚውን ማስተናገድ ማየት ብቻ አይነሱም። ካህን ሲመጣ ብቻ ነው የሚነሱት፣ በጸሎት ሰዓት ነው የሚነሱት። ስርዓቱ ሁሉ ተበላሸ። ቅዳሜ ገበያ ደርጋ መጣ። እናንተ ልጅ እሁድ ገበያ ቅዳሜ ገበያ የለም። ሰርጉ እሁድ፣ ማክሰኞ፣ ሐሙስ ቀለበቱ የነበረው አንድ የገደል ገብታል። ተውባክ ምን ያደርግልኛል? ስለዚህ ከበለስ ተማሩ። በለስ በለመለመች ጊዜ በልጅ ቆሜያለሁ። በለስ ያለው ቤተ እስራኤልን ነው። ከቤተ እስራኤል ምግባር ሃይማኖት በጠፋ ጊዜ እኛ እኮ እስራኤል ነን። እስራኤል ዘነፍስ ነን። ምግባር አለ፣ ሃይማኖት አለ። በምግባር ጸንታችኋል፣ ፍሬ አፍርታችኋል፣ አበባችኋል። አንዴም በቤተ እስራኤል ፍቅር ሃይማኖት አለመገኘቱን መናገር ነው። አንዴም በለስ በለመለመች ጊዜ ማለቱ በቤተ እስራኤል ምግባርና ሃይማኖት ጠፍቶ በዓለም ላይ ፍቅር መጥፋቱን መናገር ነው። አንድም እንዲህ በሆነበት ዘመን የምጽአትን መቃረብ እንድናስተውል ይነግረናል። በለስ አዳም አባታችን ፍሬዋን በልቶ ከፈጣሪው ተጣልቶ ከገነት ወጥቶ ወደዚህ ዓለም ተሰዶ የእናቴ ልጅ እነሆ በበለስ ምክንያት እንዳይበላ ተከልክሎ የነበረውን በልቶ ፍዳ የተቀበለባት ናት። በለስ በለመለመች ጊዜ ማለት ይህን ስታዩ በደጅ ቆሜያለሁ ማለት በዓለም ላይ ምንም በጎ ነገር ጠፍቶ ማዕትና ኃጢአት መከራ ብቻ ሲሆን በደጅ ቆሜያለሁ። ስለምን በለስን አትብላ አለው? ስለ 3 ነገር። አንደኛ ሕገ እግዚአብሔርን አክብሮ ቃሉን አክብሮ እንዲኖር፣ በአምላካዊውን ትእዛዝ አክብሮ እንዲኖር። 2 ሕግ ናት ዕፀ በለስ፣ ሕግ አክብሮ እንዲኖር። 3 ጾም ያሻረ ሰይጣን መመለሻ የለውም። ጾም የገድፋችሁ ያስገድፋችሁ። ጾም ብላችሁ አሳ የምትበሉ እግዚአብሔር ይሆናችሁ ብሉት። ሌላውን ምንም ከለከላችሁ? አሳ ከበላ በለው አይደለም፣ ስሙ አደፍርስ አይደለም፣ ደባልቄ አይደለም። እንዴ ደባላልኩት አደፍርሱት፣ ይለይለት አሸብሩት። ተሸብራለች ወይ ዘራ ለቢቷ ጾም ነው። አሳ እየበላ ቢራ እየገለበጠ ጾም ነው። ትንቢተ ዳንኤል 10 ምዕራፍን አንብበው። የረባ እንጀራ አልበላሁም፣ የወይን ጠጅ አልጠጣሁም፣ ዘይትን ፊቴን አልተቀባሁም፣ 3 ሳምንት ሙሉ ሳዝን ስተክዝ ነበርኩ። አንተ ምን እያረክ ነው ያለው? ምን እያረክ ነው ያለው? ለማን ነው የሚታወጀው ሁሉ የቢራ አይነት? ለእኔና ለአንተ የተናገርነው ከሚጠፋ የወለኑን አጥፋ ተባለ። ይኸው የጥፋት አዋጅ ይታወጅልሃል ዛሬ በአናትህ ላይ። የመጠጥ አይነት የሞጠጥ አይነት መጠጥ የጠጣ ማን ተጠቀም? አትጠቀም ያለው ትውልድ እነሆ በደጅ ቆሜያለሁ። ጉድ! ሕዝቅኤል 9 ከ1 እስከ 11 አንብቡት። በግንባራቸው ምልክት ያለውን አትንኩ ተባለላቸው ይላል። መድኃኔዓለም ያውጣል። በዚህ ማኅተም ታትመን ፊቱ ለመቆም ያብቃን እግዚአብሔር። ከዚያም ይላል ግፍና ኃጢአት
ክፋትና ክህደት የንጹሐን ደም መፍሰስ ምድርን በሸፈነ ጊዜ እደጅ ቆሜያለሁ። በለስ ቅጠሏ ሲለመልም ማለት ቤተ እስራኤል መንግሥት አቁማ ሕዝቧን ሰብስባ በዓለም በታወቀች ጊዜ ምን እያደረገች ለሆን እስራኤል በምድር ላይ ምንም በጎ ነገር ሲጠፋና ሲጣጣ በጋ እንደቀረበ እወቁ። በበጋ አጨዳ አቤት አቤት አቤት፣ ስንዴውን በስንዴ አቤት፣ ጤፉን በጤፍ ገብሱን በገብስ እያጨደ ይወቀዋል፣ ያዘረዋል። በአውድማው ላይ ገለባውን ይለያል። እነሆ የምጽአት ጊዜ ጌታ ጻድቃንና ኃጥአን ለይቶ ዋጋ የሚሰጥበት ምጽአት እንደየሥራቸው የሚከፍልበት በጋ ቃሉን አክብረው በሥጋው ደሙ ታንጸው ለኖሩ ጭቃ የለ ፀሐይ ወጣ። ፀሐይ የሚወጣላቸው ቃሉን ለሰሙ በሥጋው ደሙ ለታነጹ ለነዚህ በጋ ሆነ። ያነኛ ክረምት ገባ። ነፋስ ነው፣ ጎርፍ ነው፣ ጭቃ ነው፣ ጨንቅ ነው። ቃሉን ላልፈጸሙ ለግፈኞች ክረምት ገባ። ምጽአት ለግፈኞች ክረምት ናት። ምጽአት ደግሞ ቃሉን ታንጸው በሕገ ወንጌል ለኖሩ ሕይወት ናት። ምጽአት ዕረፍት ናት፣ ደስታ ናት፣ ታደላ ናት። ለዚህ ያብቃል መድኃኔዓለም ክርስቶስ። አሁንም በለስ እንደ ፍሬዋ ሞታቸው እስራኤል እነሆ የእናንተ ልጅ እንደ አበባው ክብራቸው፣ አንድም እንደ አበባው የአይሁድ መከራቸው፣ አሁንም እንደ ፍሬው የአይሁድ ሞታቸው። ቤተ እስራኤል ጌታችን ቅጠሏ ሲያቆጠቆጥ በጋ እንደቀረበ ታውቃላችሁ ማለቱ ማንኛውም ዕፅ ባደገ ጊዜ ስር ይሰዳል፣ ስሩ ጸንቶ ይቆማል፣ ቅርንጫፉን አበባውን ፍሬውን ይሸከማል። ቤተ እስራኤልም ጸንታ መንግሥት አቁማ መንግሥት መስርታ በዓለም ላይ ጸንታ በተገኘች ጊዜ እደጅ ቆሜያለሁ። አንድ ዛፍ ሲያድግ ቅጠሉ ያቆጠቁጣል፣ እየሰፋ ይሄዳል፣ በምድር ላይ ጥላው ይንዛፈፋል። እስራኤልም በዓለም ላይ እንዲሆና በታወቀች ጊዜ ወገኖቿን እስራኤል ልጆቿን ሰብስባ መንግሥት አቁማ ጸንታ በቆመች ጊዜ የመጨረሻው በደጅ ቆሜያለሁ። ከማሁኬ አንትሙኒ እምከመ ርኢክሙ ዘንተ ኩሎ አእምሩ ከመ ቀርበ ሀበ ኆኅት። እናንተም ይህ ሁሉ ሆኖ ስታዩ ከደጅ እንዳለ እወቁ። ከደጅ የቆመ ፈጥኖ እንዲገባ ፈጥኖ ይህ ዓለም እንደሚያልፍ ምጽአቱ እንደሚፈጸም እወቁ ብሎ አስተማራቸው። አማን እብልክሙ ከመ ይትሐልፍ ዛቲ ትውልድ እስከዚህ ኩሉ ይትገበር። እውነት እውነት እላችኋለሁ። ለምን ሁለት አደረገው? አንደኛው እውነት እውነት እላችኋለሁ ቃሌ እውነት ነው። ሁለተኛው እውነት እውነተኛ አምላክ ነኝ። ይሄ ነገርኳችሁ ቃል እውነት ነው፣ አያልፍም አላቸው። እውነት የሚለውን የደገመው በዚህ ምክንያት ነው። ሰማይ ምድር ያልፋሉ፣ ቃሌ አያልፍም። አማን እብለክሙ በእውነት እነግራችኋለሁ አላቸው። አንድም ይህ ሁሉ እስኪፈጸም ድረስ ቤተ አይሁድ አታልፍም። እንዳታልፍ በእውነት እነግራችኋለሁ። ሰማይ ወምድር ያልፍ፣ ሰማይና ምድር ያልፋል፣ ሕጌ አያልፍም። አንድም እለፍ ያልኩት ያልፋል፣ እለፍ ያላልኩት አያልፍም። አንድም እለፍ ያልኩት ያልፋል፣ እለፍ ያላልኩት አያልፍም። ሕጌን የያዘ አያልፍም፣ ሕጌን ያልያዘ ያልፋል አላቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት እንዲህ አድርጎ ነገረ ምጽአትን ከሁሉ ከዓለም ጥፋት አስቀድሞ በዛሬው ዕለት አስተማራቸው። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል አምላካችን ክብርና ምስጋና ይድረሰው። ስሙ ለዘላለም የተመሰገነ ይሁን። ስለዚህ እናቴ ልጅ
ገብታችሁ ደግሞ ሙሉውን ማቴዎስ 4ን አንብቡት። ሰዓቱ ኃይለኛ ነው። የመጨረሻው ይኸው በቃ በለስ አለ ቤተ እስራኤል። በቃ የመጨረሻው ምልክት ቤተ እስራኤል። በእስራኤል ዘዝካ እኛን መናገር። እኛ እስራኤል ዘነፍስ ነን፣ እኛ እስራኤል ዘስጋ ናቸው። የሚያወላውል አይደለም ሰዓቱ። ዓለም ጥፋቷን ደግሳለች። ጥፋትን የደገሱ ሰዎች አሉ። ልብ አድርጉ። ደጋሹ ታዳሚዎችን ካበላ በኋላ የሚተላልፈውን በሙሉ የሚበላው ሁሉ ነገር የሚያደርገው ደጋሹ ነው። መጨረሻ ጥፋትን የደገሱ ሁሉ የጥፋቱ አተላ እላቸው ላይ ነው የሚፈሰው። እንድታውቁ ልብ አድርጉ። ወንድምህን ለመግደል ልብ አድርጉ። አንድ ጦር ብታዘጋጅ ከኋላህ 7 ጦር አለ ይላል መጽሐፍ። ለወንድምህ ጉድጓድ እንዳትቆፍር፣ ከቆፈርክም አታርቀው፣ ራስህ ነው የምትገባበት ይላል። አንተም ጨካኝ ነበር፣ ከጨካኝ ያዘዘብህ። እንደገና ዳቦ እሳት ነደደብህ ተውኋላ አሉ። የገና ዳቦ ከስንት ፊት ነው እሳቱ? ከሁለት ፊት። ከየትና ከየት? ከላይና ከታች። ከታች እኛ የሠራነው የኃጢአት እሳት፣ ከላይ የእግዚአብሔር ቁጣና መዓት። የሚችሉ ከሆነ ይሞክሩት። እንግዲህ አንተም ጨካኝ ነበርክ፣ ጨካኝ ታዞብሃል ብሎታል። ጨካኞች ሁሉም የእናንተ ልጅ ወር ሲደርስ ምን ደረሰ ነው የሚባለው? ወሩ ሲደርስ ሁሉም እስክሪብቶን ያነሳል። ምን ስለደረሰ? ደሞዝህን ለመቀበል ፊርማ ለመፈረም ያፈነከንከዋል። ደስ ይለዋል። ጋሼ ብሩ ናቸው። ያፈነከንከዋል የሥራህን ዋጋ ለመቀበል። እንግዲህ ፔሮሉ ተዘጋጅቷል። ብርህን አዘጋጅ። እንደየሥራህ የዘራኸውን ታጭለዋለህ፣ ምርቱንም ታስገባዋለህ። ገለባም ከሆንክ ትነዳለህ፣ ምርትም ከሆንክ ወደ ጎተራው ትገባለህ። ተዘጋጅ። እንግዲህ ፔሮሉ ቀርበዋል። ደመወዝተኛው ተሰልፏል። ምን ይሆን የሠራኸው? ገበሬው ይኸው ታኅሳስን የዘራውን እያጨደ ከጎተራ ከቷል። ምን ይሆን ቁናህ? ምን ይሆን አውድማህ? ምን ይሆን አውድማህ? እናንተ ልጅ ስሙ የከበረ ይሁን። እነሆ በቶሎ እመጣለሁ፣ ለእያንዳንዱ እንደ ሥራው ዋጋውን እከፍል ዘንድ አልፋና ኦሜጋ እኔ ነኝ፣ መጀመሪያውም መጨረሻውም እኔ ነኝ። ራዕየ ዮሐንስ 22 ቁጥር 10 እስከ 13። ተመስገን። እነሳስቶ ያስጀመረን፣ አስጀምሮ ያስፈጸመን፣ ዛሬው ዕለት ያደረሰን፣ ከእናንተ ያገናኘን፣ ችን ጊዜ የሰጠን፣ ለመሰማማት ያበቃን ልዑል አምላካችን ይክበር ይመስገን። ስሙ የከበረ ይሁን። እንደሰማችሁኝ የሕይወትን ቃል ለመስማት ያብቃችሁ። እንደታገሳችሁ ትዕግስቱን ያድላችሁ። ዛሬው ዕለት ያደረሰን ለትንሣኤው ያብቃን። እንዳዘን ያስቀረን መከራችንን ባጭር ያርገው። መድኃኔዓለም ክርስቶስ በቃችሁ ይበለን፣ በቃችሁ ይበለን። መድኃኔዓለም ክርስቶስ በቃችሁ ይበለን። እነሆ አፉን የከፈተብንን አንበሳ የዳንኤልን አናብስት አፋቸውን የዘጋ እንዳይበሉት ያደረጋቸው ያ የብርሃን መልአክ ቅዱስ ሚካኤል ያልዘከራችሁት የላችሁም። ስሙን የማትጠሩ በክርስትና ስም ያልተጠራችሁ የላችሁም። የአናብስቶቹን አፍ በሰይፉ ይዝጋልን መድኃኔዓለም ክርስቶስ። የኔ ጌታ ኤልሳዕን የጠበቁ የእሳት ሰረገሎች፣ ሰረገላው እሳት፣ ፈረሶቹ እሳት፣ ሰይፋቸው እሳት፣ ልብሳቸው እሳት የሆኑ ኤልሳዕን የከበቡትን ሰራዊት ይላክልን። በእነዚህ ሰራዊት ይጠብቀን፣ እኛንም ሀገራችንን ይጠብቅልን። የአባቶቻችን አምላክ ከእኛ ጋር ይሁን። ስሙ ለዘላለም የተመሰገነ ይሁን።